ተመልካቾቻችን አሁን የምንገኘው በጢስ አባይ ፏፏቴ ነው። በጣም ስናድግ ለብዙ ዓመታት የሚያገለግለን በኤሌክትሪክ የነበረውን ጉዳይ የሚፈታልን ነው። የቀደመ ስሙ ቢዮ ይባል ነበረ። የማየውን አባይ ዛሬ በአካል የሚያስገርም ፏፏቴ ከበስተጀርባችን እያየን ነው። ጢስ አባይ ይባላል። ሌላው የአባይን ምንጭ ለመፈለግ ብዙ አሳሾች ወደ ኢትዮጵያ መጥተዋል። በተለይ በ1564 እስከ 1622 ዓመተ ምህረት የነበረው ፔድሮ ፔዝ ቀዳሚው ነው። ፔዝ ይቀድማል። ስፔናዊ ሚስዮን ነው። እንግዲህ ፔዝ ያው እንደምታውቁት ሂስቶሪያ ደ ኢትዮጵያ የሚል ሁለት ቅጽ ያለው የኢትዮጵያ ታሪክ መጽሐፍ ጽፏል። መጽሐፉን የጨረሰው በ1620 አካባቢ ነው። ነገር ግን ጢስ አባይ ፏፏቴው ላይ በመምጣት ፖርቹጋላዊው ቤርሙዴዝ እሱን ይቀድመዋል ብለው ነው ጥናቶች የሚጠቁሙት። ለምሳሌ ትውስታውን በ1565 ላይ አሳትሟል ማለት ነው ቤርሙዴዝ ፖርቹጊሱ። እኔም ደግሞ የአባይ ፏፏቴ ጢስ አባይ ላይ ደግሞ እኔም መቆሜ በጣም አስደስተኛል። በዚህ ዓመት በእውነት ካስደሰቱኝ ነገሮች ይህን ታሪካዊ ጢስ አባይ ማየቴ ነው እና ይሄ የፖርቹጊዝ ዲፕሎማትና አሳሽ የነበረው ኮቪላኦ ደግሞ አይቶታል እሱም ነው የሚባለው። ከሱ በመቀጠል በተለይ ጅዳን፣ ሳውዲን፣ ደብረ ሲናን አይቶ ወደ ቀይ ባህር ዘይላ እንደደረሰ በተለይ ደግሞ የፕሪስተር ጆን ወይም የካህኑ ዮሐንስ ሀገር ወደምትባል ኢትዮጵያ እንደደረሰ ታሪክ አጥኞች በተለይ የምዕራባውያኑ ጽፈዋል። ንጉሠ ነገሥት እስክንድር እንደተቀበለው አባይን እንዳየ ጢስ አባይን እንዳየ ግን ምንጩን ግን እንዳላየ ጨምረው ጽፈዋል። ይሄ በጣም አስገራሚው ነገር ነው። ሌላው በ1629 የአባይ ምንጭ ጋር የደረሰው የሚሉት ምዕራባውያን ፖርቹጋላዊው ሚስዮናዊ ጄሮኒሞ ሎቦ ነበረ። በተለይ አባይን በተመለከተ ያየውን ምንጩን አፈሳሰሱን አስመልክቶ መጽሐፍ ጽፏል። ይህም በጣም የሚደነቅ ነው። ምክንያቱም ያዩትን ነገር ይጽፋሉ፣ በወረቀት ላይ ያሰፍራሉ፣ ይታተማል። ለሌሎች አጥኞች ደግሞ መነሻ ይሆናቸዋል። ቀጣዩ ግን በ1770 ብዙዎቻችሁ የምታውቁት የስኮቲሹ አሳሽ ጄምስ ብሩስ ነው። ጄምስ ብሩስ እንግዲህ የአባይን ወንዝ መነሾን ለማወቅ ከፍተኛ ጥረት ያደረገ ተመራማሪ ነው። የሚገርም ነው። ለዚህ ምርምሩ በጣም ብዙ ሀገራትን በመጎብኘት ይታወቃል። በተለይ ጄምስ ብሩስ በኤደንበርግ ዩኒቨርሲቲ ሕግን የተማረ ሲሆን የቋንቋ ችሎታም ነበረው። አረብኛን፣ ስፓኒሽን፣ ፖርቹጊስን፣ የግዕዝን ቋንቋ አቀላጥፎ ይናገር እንደነበር ይነገራል። በተለይ በወርሃ የካቲት በ1770 ወደ ጎንደር መጣ። ንጉሠ ነገሥት ተክለ ሃይማኖት ሁለተኛና ራስ ሚካኤል ስዑል አቀባበል አደረጉለት። በተለይ የግዕዝ ቋንቋ ችሎታው፣ በስፖርት የዳበረ ተክለሰውነቱና ረጅም ቁመቱ በጣም ተወዳጅ እንዲሆን በጊዜው አድርጎታል። በኢትዮጵያ 2 ዓመት ቆይታ ነበረው። የተለያዩ ብራና መጻሕፍትን በማገላበጥ እጽዋትን ለመድኃኒት የሚውሉ እጽዋትን በመሰብሰብ ይታወቃል። ከኢትዮጵያ ሲመለስ 3 የመጻሕፍተ ሄኖክ ኮፒዎችን ይዞ መመለሱ በጣም በባህር ማዶ ከፍተኛ አድናቆትን እንዲሰጠው አድርጎታል። ጄምስ ብሩስ ከኢትዮጵያ ከተመለሰ በኋላ በ10 ዓመታት በኋላ ነው እንግዲህ በ1768 በ1769 በ1770 በ1771 በ1772 እና በ1773 ዓመታት ላይ የናይልን መነሻ ለማግኘት የተደረጉ ጉዞዎች በሚል በጣም አስገራሚ መጽሐፍ ጽፏል። ትራቨልስ ቱ ዲስከቨር ዘ ሶርስ ኦፍ ዘ ናይል ኢን ዘ ይርስ ብሎ በ5 ቅጾች በ3000 ገጾች ነው ያሳተሙ። በጣም የሚደነቅ ስራ ነው። መጽሐፉ አለኝ። በተቻለኝ አቅም 3000 ገጾችን ሙሉን ባላነበውም ግን አብዛኛውን መጽሐፉን ኮፒው ስለነበረኝ ለማንበብ ችያለሁ። ስለዚህ ክቡራን ተመልካቾቻችን እሱ ጣና ላይ ነው ያደረገው። የኢትዮጵያ ሊቃውንት ግን ሰከላ ግሽ አባይ ነው ያደረጉት። ስለዚህ ይሄ በጣም ለንጽጽር ለአጥኞች ይጠቅማል የሚል እምነት አለኝ። ከዛ በኋላ ብዙ ተመራማሪዎች መጡ። በ1902 እንኳን አሜሪካዊ ደብሊው ማክሚላን ሌሎችም መጡ። ስለዚህ አባይን ለማየት በጣም ብዙ ሰዎች እንደመጡ፣ ብዙ ተመራማሪዎች እንደመጡ ይጠቀሳል። ክቡራን ተመልካቾቻችን እንግዲህ አባይ በጣም አስደናቂ ነው። ሌላው ምነግራችሁ አባይና ሰማይ የሚል ደግሞ አንድ ነገር ላቀርብላችሁ ክቡራን ተመልካቾቻችን። አሁን ለሪሰርቸሮች ነው
ወደፊት ደግሞ በዚህ ውስጥ ለምትሳተፉ ነገሮችን አቅልለን እኛ መሄድ አለብን። ስለዚህ አባይና ሰማይ ምንድነው ጉዱ ልትሉ ትችላላችሁ። አባይ ወንዝ ነው እንዴት ነው ሰማይ ብትሉ እስቲ ከሰማይ ጋር የሚገናኝበትን አንድ ምስጢር ነግራቸዋለሁ። በርካታ ተመራማሪዎች የጥንት ሊቃውንት ጠበብት በተለይ ምድር ላይ የሰሯቸው ታሪካዊ ህንፃዎች፣ ሐውልቶች፣ ፒራሚዶች፣ ህብራተ ከዋክብትን፣ ሰማያዊ አካላትን መነሻ በማድረግ ሰማዩን እንደ ንድፍ በማየት ነው ብለው ጥልቅ ምርምርን አድርገዋል። ለምሳሌ ዘ ኦሪዮን ሚስትሪ፣ ዘ ኢጂፕት ኮድ፣ ዘ ሂድን ሪኮርድስ፣ ዘ አልፋ ኦሜጋ ታውረስ ታርጌት የጻፈው ዋይን ሄርሼልን መጥቀስ እንችላለን። ክቡራን ተመልካቾቻችን እነዚህ ተመራማሪዎች በጣም አስገራሚ ጥናትን የጻፉት መጽሐፎቻቸውን የተወሰነውን አንብቤያለሁ። በጣም ከተደሰትኩበት ስራ አንዱ ነው ብዬ አስባለሁ። እና አባይን በተለይ የላሊበላ ህንፃ የአባይ ወንዝ ሁሉ ሰማያዊን እንደሚወክሉ ሁሉ ይሄ ተመራማሪ ጽፏል። ለምሳሌ በተለይ ሄርሼር በረጅም ዓመት ጥናቱ ላይ እንደጠቀሰው ትልልቅ ፒራሚዶች አቀማመጣቸው ከሚታወቁ ደማቅ ከዋክብትና ትንንሽ ፒራሚዶች ደግሞ ከትንንሽ ከዋክብት አቀማመጥ መሰረት የተሰሩ መሆናቸውን ገልጧል። በከዋክብቱ መሃል ያለው ርቀትና አንግል ከፒራሚዶቹ ርቀትና አንግል ጋር ተመሳሳይ ነው። ፒራሚዶቹ ሲሰሩ ደግሞ የአባይን ወንዝ ተከትለው ወይም ቅርብ እንዲሆኑ ታስቦ ነው። ስለዚህ እነዚህ ህብራተ ከዋክብት ደማቅ ከዋክብትና የከዋክብት ስብስብ ምድር ላይ የሚወክላቸው ነገሮች እንዳሉ ነው እነዚህ ተመራማሪዎች የጠቀሱት። ለምሳሌ ስክሪኑ ላይ እንደምታዩት የአባይን ወንዝ ተከትለው የተሰሩት ሰማይ ላይ በምንኖርበት ሚልክዌይ ጋላክሲ ውስጥ በአይናችን የምናያቸው ህብራተ ከዋክብት ለምሳሌ ኦሪዮን፣ አንድሮሜዳ፣ ታውረስ፣ ካኒስ ሜጀር፣ ፔጋሰስ እንዲሁም በተለይ ሳይረስ፣ ቤተልጁስ፣ ካኖፐስ፣ አልታይር እነዚህ ደማቅ ከዋክብት እነ ፕሌያዲስን እነዚህ የከዋክብት ስብስባቸው ኮፒ ምድር ላይ እንዳላቸው ጽፈዋል። አባይን ደግሞ እንደ ሚልክዌይ እንደ ፍኖተ ሐሊብ አድርጎ ነው ይሄ አጥኝ ያጠናው። ምክንያቱም አፈሳሰሱና ቀደምቶቹ ደግሞ በአባይ ዙሪያ የሰሯቸው ፒራሚድን ስንመለከት ቅርጻቸው ቅድም የጠቀስኩላችሁ ሰማያዊው ካርታ ነው ብሎ ነው የሚጽፈው። ለምሳሌ የዩኒቨርስ ላይ እኛ የት ላይ ያለን ቢባል ካሉት እንግዲህ ወደ 2 ትሪሊየን ጋላክሲዎች አንዱ በሆነው እንዲሁም 4 ክንድ ያለው ሆኖ ጥምዝ ቅርጽ ካለው ፍኖተ ሐሊብ ወይ ሚልክዌይ ላይ እንኖራለን። በተለይ ፍኖተ ሐሊብ ካሉት 4 ክንዶች ውስጥ ደግሞ ሳጁታሪየስ እና ፐርሰስ በሚባሉ ክንዶች መካከል በሚገኘው አነስተኛ ክንድ በሆነው የኦሪዮን ክንድ በሚባለው ቦታ ላይ ነው የምድራችን በተለይ ከጋላክሲ አንጻር ከፍኖተ ሐሊብ አንጻር ምሁራኑ የሚጠቅሱትና አባይንም እንደ ፍኖተ ሐሊብ አድርጎ ነው የሰራው። በተለይ በስርዓተ ፀሐያችን ውስጥ ስናይ ማለት ነው። ስለዚህ በተለይ የኢትዮጵያ ልዕልት አንድሮሜዳን ስንመለከት ስክሪኑ ላይ እንደምታዩት በአባይ ወንዝ አጠገብ የተገነቡት በተለይ ሳቃራ ፒራሚድ የሚባሉት ቅርጻቸው ሙሉ በሙሉ የአንድሮሜዳን ህብረ ኮከብ ካርታ ነው የሰሩትና በጣም አስደናቂ ነገር ነው። ስለዚህ በአባይ ዙሪያ የተሰሩት ስራዎች ሁሉ ዲዛይናቸው ሰማይ ላይ እንዳለ ነው የእነዚህ ጥናቶች የሚጠቁሙ። ስለዚህ ከዚህ አንጻር ራሱ ይሄ ወንዝ መታየት እንዳለበት ነግራቸዋለሁ። ሌላው አስገራሚ ነገር አባይ ራሱ ኮከብ አለው። የአባይ ኮከብ ሲሪየስ ትባላለች። ክቡራን ተመልካቾቻችን ስለ ሲሪየስ ለማወቅ ከፈለጋችሁ አንድሮሜዳ ቁጥር 2 መጽሐፍን ግድ አንቡ፣ ማንበብ ይጠበቅባቸዋል። በቃና ሲሪየስ በተለይ ሳይረስ ወይም ሲሪየስ የናይል ኮከብ፣ የአባይ ኮከብ፣ የጊዮን ኮከብ በመባል ትታወቃለች። ዶግስታርም በመባልም ትታወቃለች። በተለይ ሲሪየስ ኤ አልፋ ካኒስ ማጆሪስ የምትባለው ኮከብ ናት። እንግዲህ እቺ ኮከብ የናይል ወንዝ ወይም የአባይ ወንዝ ኮከብ በመባል ትታወቃለች፣ ወይም ጯሂውም በመባል ትታወቃለች። በጣም ደማቅ አንጸባራቂ ኮከብ ናት። አብሪ ናት። በተለይ በጣም ደማቅ ናት። ለኛ እንግዲህ በአምስተኛ ደረጃ ቅርባችን የሆነ የኮከብ ስርዓት ስታር ሲስተም ውስጥ ትገኛለች ሲሪየስ። እንግዲህ ከነ ፕሮክሲማ ሴንታውሪ፣ በርናንድ ስታር እና ወልፍ 359 እና ላላንዴ 21185 ቀጥሎ ማለት ነው። እንዴት ነው የአባይ ኮከብ የተባለችው ሲሪየስ ሲባል ድሮ እንግዲህ በተለይ ኢትዮጵያ ክረምት የሚገባው እንደምታወቀው ሰኔ 26 ሰኔን ብለን እንውሰድ። ሰኔን፣ ሐምሌን፣ ነሐሴን ነው። በጣም በስቶ ይፈሳል። አፈራችንንም ጠራርጎብን ይሄዳል እና አባይ በከፍተኛ ደረጃ እየሞላ ይሄዳል።
እየሞላ ሲሄድ ደግሞ ካርቱምን ግብጽ ድረስ ሄዶ በጣም ከፍተኛ ሁኔታ ያጥለቀልቃል። ስለዚህ የጥንት ህዝቦች ከጎርፉ ለመዳን ወይም ከመጥለቅለቁ ለመሰወር በዛ ወቅት በክረምት ወቅት በኢትዮጵያ ክረምት ወቅት የሚታዩትን ከዋክብትን መከታተል ጀመሩ። ስልጡኑ ኢትዮጵያውያን ማለት ነው። በተለይ ልክ ሰኔ፣ በተለይ ደግሞ ሐምሌ፣ በተለይ ደግሞ ነሐሴ ጠዋት ከፀሐይ ቀድማ ሲሪየስ ትወጣለች። ሌሊት ላይ ማለት ነው ወዲያው ትወጣለች እና ያቺ ስትወጣ ክረምት መግባቱን ስለሚያውቁ በተለይ በግብጽም ያሉ ሰዎች ከጎርፉ ለመሸሽ ራቅ ብለው ይሸሹ ነበረ። በተለይ ደግሞ ቄጠማ ሁሉ ይተክላሉና ልኬቱን ያውቁ ነበረ። በተለይ ደግሞ እንደ ማስጠንቀቂያ አድርገው ያዋት ነበረ። በተለይ ምን ብዬ ልነግራችሁ እችላለሁ ክቡራን ተመልካቾቻችን፣ በውሻ ይመስሏት ነበር። ዛሬም በውሻ ቅርጽ ትሳላለች ሲሪየስ። ውሻ ውውው እያለ እየጮኸ ጌቶቹን እንደሚያነቃ የሲሪየስ የአባይ ኮከብ አመልካይ ሲሪየስ መውጣቷ የአባይ ወንዝ ሙሌት መቃረቡንና መጥለቅለቅን ስለሚያመለክት የውሻ ኮከብም ተብሎ እንደተሰየመ በተለይ ኢትዮጵያውያኑ እንደሰየሙት ቮሌ በምርምር ስራው ላይ ጽፏል። ጆን ጂ ጃክሰን ኢትዮጵያንስ ኦሪጂን ኦፍ ሲቪላይዜሽንም ከቮሌ እማኝነት ጠቅሶ ይህንን ነገር አስፍሯል። ስለዚህ ኮከበ ከልብ በመባል ይታወቃል። ለዚህ ነው በ1970ዎቹ ከመጥለቅለቅ ለመዳን ሲሪየስን ሲከታተሉ ሁሌ ምልክት አድርገው ግብፃውያን ኖረው በ1970ዎቹ አካባቢ የአስዋንን ግድብ ሰርተዋል፣ ከመጥለቅለቅ ለመዳን ማለት ነው። እና ሌላው 12ቱ የወራት መጋቢዎች ወይም ዞዲያክ ስታርስ ወይም መገብተ አውራ ከዋክብት 12ቱ ከአባይ ወንዝ ጋር የተሳሰረ ምልክት እንደተሰጣቸው ለቮሌ ጠቅሰዋል። በተለይ 12ቱ ዞዲያክ ከዋክብት ቅርጻቸውን በሰማይ ላይ እናያለን። ብዙ ሰዎች እነዚህ ዞዲያክን ስናነሳ ምትሃት ይመስላቸዋል። ይሄም ሰማዩን ካለማወቅ ከእውቀት ማነስ የሚመነጭ እንጂ ከነ ቅርጻቸው በሚወጡበት ጊዜ መመልከትና ማየት ትችላላችሁ ክቡራን ተመልካቾቻችን። ይሄ እንግዲህ ምንም ማድረግ አይቻልም። በአይን የሚታይ ነገር ነው። በተለይ ደግሞ ከ12ቱ ብራተ ከዋክብት መካከል የተወሰነውን ከአባይ ወንዝ ጋራ 12ቱም በተለይ እንዴት ተሰየሙ የሚለውን እስቲ እንየው። በተለይ ጥንት ህዝቦች፣ ስልጡን ህዝቦች ስልጣኔው ቅድም እንዳልኳችሁ ወንዝን ተከትሎ መሄድ ነው። ስለዚህ እርሻቸውን ለማረስ ክትትል የግዴታ ሰማዩን መከታተል ነበረባቸው። ዑደት ነው፣ ሳይክል በመሆኑ ሳይክሉን ጠብቆ ስለሚመጣ መጸው፣ ጸደዩ፣ ክረምቱ፣ ሀጋዩ መቼ እንደሚሆን በዛ ወቅት የሚወጡትን በተለይ አራቱን አበይት ከዋክብትን ሊቃነ ከዋክብቱም ወይም መራህያን ከዋክብትን እነ ህልመል ሜሌክ፣ ምልኤል፣ ምርኬል፣ ናሬኤልን ሮያል ስታርስ የሚባሉትን ይከታተላሉ። 12ቱን መገብተ አውራ ይከታተላሉ፣ እርሻቸውን ያርሳሉ። በዛ ወቅት ደግሞ የሚከሰተውን ነገር ሁሉ አስተሳስረው ይገልጹ ነበረ። ለምሳሌ አኳሪየስን ብትመለከቱ ደለዊ የሚል ስያሜ ያለው የውሃ መቅጃ እንደማለት ነው። የውሃ መቅጃ ማለት ነው። በተለይ የአባይ ወንዝ የሚፈስበት ጊዜ ስለሆነ ይህን ህብረ ኮከብ የወንዙን መውረድ ለማመልከት የወራጅ ውሃ ከዋክብት ወይም ደለዊ ወይም የሚፈስ ውሃ መቅጃ የሚሆን የባሊ ምልክት ሰጥተውታል ማለት ነው። ስለዚህ የአባይ ወንዝን ፍሰትንም ጭምር የሚያመለክት እንደሆነ ነው ታላቁ ተመራማሪ ቮሌ በጥናቱ ላይ ያለውና በተለይ አኳሪየስ ፈሳሽ ውሃ ስትመለከቱ የአባይን ወንዝ ፍሰትንም ጨምሮ የሚያሳይ እንደሆነ የተመራማሪ ጽፏል። ሌላው ለምሳሌ ታውረስን ወይም ሰውርን ብንመለከት ያው ሶር ማለት በሬ ነው። ቀንዱም ይታያል በሰማይ ላይ፣ ግንባሩ ሁሉ ይታያል። በተለይ በዚህ ወቅት ደግሞ በሬዎች ተጠምደው የሚያርሱበት በአባይ ዙሪያ አካባቢ ስለነበረ የበሬውም የኮርማ ከዋክብት ተብለው የዚህ ኖር ህብረ ኮከብ በተለይ የሚያዝያውን ጠቅሰዋል እና ታውረስም ራሱ ከዚህ ጋር ከአባይ አካባቢ ከእርሻው አካባቢ ከነበረው እርሻ ጋር ተያይዞ ስያሜ እንደተሰጠው ነው እንግዲህ በተለይ ጆን ጂ ጃክሰን የጠቀሰው። ቮሌ በተለይ ቮሌ ጥናት በጣም አስገራሚ ነው የጠቀሰው። እነዚህ ነገሮች ሁሉ እንድታዩ ለምሳሌ ሊዮ አሁን እንግዲህ ሊዮ ላይ ነን። አንበሳ አሰድ ይባላል። አንበሳዊ አንበሶ ማለት ነው። ቅርጹ ራሱ
ቅርጽ ሲሰጡት ከነጭራው ከነጋማው ማየት ይቻላል። በተለይ አሁን እና ምንድነው በዚህ ወር ለምሳሌ አራዊት ውሃ ለመጠጣት ከዱር ወጥተው በአባይ ዳርቻ የሚታዩበት ነው። በተለይ ሐምሌ አሁን አጋማሽ ጀምሮ 31 ዕለት ከ10 ኬክሮስ የሚመግብ ነው ይታያል። በአንበሳ አምሳል ይሳላል። በተለይ ደግሞ የዱር አራዊት ወደ አባይ በመጠጋት የውሃ ጥማቸውን የሚያረኩበት እንደነበረ እና ከዚህ አንጻርም ራሱ እንደተሰየመ ከአባይ ጋር ተያይዞ ይሄ ተመራማሪ አጥንቷል። ክቡራን ተመልካቾቻችን፣ ስለዚህ አባይ እጅግ ብዙ ነገር ነው፣ ስልጣኔ ነው ማለት እንችላለን። በቁሙ አባይ ጥበብ ነው ማለት እንችላለን። ይሄ በጣም አስገራሚ ነው። ሌላው አባይ ተብሎ ራሱ በቅዱሱ መጽሐፍ ላይ ደግሞ በብዛት ተጠቅሷል። ስለዚህ ወንዝ በተለይ በኢሳይያስ 19 ከ7 እስከ 8 አስገራሚ ነገር ነው። እንግዲህ በአባይ ወንዝ ዳር ያለ መስክ በአባይ አጠገብ የተዘራ እርሻ ሁሉ ይደርቃል አይገኝም ይላል። አሳ አጥማጆችም ያዝናሉ የሚል ጽፏል። በአባይ ወንዝ መቃጥን የሚጥሉ ሁሉ ያለቅሳሉ። የሰራዊት ጌታ እግዚአብሔር በግብፅ ላይ ያሰበውን ይወቁ በማለት ግብፅም ደግሞ እንጃ ከምትቀጣበት ጊዜም እንዳለ ጽፏል። ይሄ እንግዲህ ትንቢት ነው። እስካሁን አባይ ደርቆ ይሄ ነገር አልሆነም። እንግዲህ መቼ ይፈጸም አይፈጸም አናቅምና ግብፅን ይወቅሳታል በጣምና ፈርዖኖቹንም ይወቅሳል፣ መሪዎቿንም ይወቅሳል። እንግዲህ እግዚአብሔር ግብፅ ላይ የሚያመጣውን ደግሞ ከባድ ቅጣትም ጨምሮ ይጽፋል። ይሄ እንግዲህ እግዚአብሔር ቃል ነው። በዚህ ዙሪያ ደግሞ ጥናት የምታጠኑ ደግሞ ይሄንንም እንድታጠኑ እግረ መንገዴን ጠቁማቸዋለሁ። አባይ በጣም ለስልጣኔ መነሾ ነው። ለምሳሌ ፓፒረስ ራሱ ፔፐር የሚለው ቃል እኮ ከፓፒረስ ነው የወጣው። ፓፒረስ እንግዲህ የሚባለው እኮ ተክል ለጀልባ መስሪያ፣ ለገመድ፣ ለጫማ፣ ለመጻፊያ ራሱ ትልቅ አገልግሎት የሚሰጠው እኮ በአባይ ዙሪያ ይተከሉ ከነበሩት ከነዚህ ተክሎች ፓፒረስ ተክል ነውና ለነዚህ ሁሉ ዓለም የምትጠቀመው የወረቀት ስልጣኔ መነሻ የሆናት ራሱ አባይ ወንዝ ነውና ባለውለታ ነው ለዓለም። ሌላው አባይን ለመገደብ በርካታ ነገስታት ጥረት አድርገዋል። ንጉሥ ይምርሃነ ክርስቶስ እና አፄ ዳዊት በተለይ በዚህ ምክንያት ደግሞ ግማደ መስቀሉን አባይን እገድባለሁ ብለው በማስፈራራታቸው እስከ ሱዳን ድረስ በመዝመታቸው ጌታችን ክርስቶስ የተሰቀለበትን መስቀል ጭምር ግብፃውያን እንደላኩላቸው በተለይ በመጽሐፈ ጤፉት በተባለው ጥንታዊ መጽሐፍ ድርሳነ መስቀል ላይ ይጠቅሳል። ስለዚህ ግማደ መስቀሉንም ወደ ኢትዮጵያ እንዲመጣ ያደረገ በመሆኑ ለኛ ባለውለታችን ነው።